በጣም የሚረብሽ ህይወት ነበር ግን እዚህ ስመጣ እዚህ መጥቼ እንደ አዲስ እንደተወለድኩ ነው የተሰማኝ እዚህ ቦታ ደጇን ስረግጥ ማለት ነው በተለይ አባ ዘላለምን ሳገኝ ልነግረው ማልችለው ስሜት ነው የተሰማኝ ከስንት ማት ውስጥ እንዳወጡኝ ራሴ ነው የማውቀው አባ ዘላለም በጣም ነው የማመሰግነው ህይወቴን ስለመለሱልኝ በጣም ነው የማመሰግነው አባቴ እኔ ሌላ ዓለም ውስጥ ነበርኩኝ እዚህ ደጇን ስረግጥ ግን ማረችኝ የስጋም የነፍስም አባቴ አባ ዘላለም ቀሲስ ዘላለም አጥማቂው ዘላለም አጽናኙ ዘላለም ሰው ሲራብ የማይወዱት ዘላለም ለኔ አይነት በዓለም ውስጥ ለምንደክመው በዓለም አሰራር ውስጥ ገብተን ለምንዳከረው በተለይ በሱስ ህይወት ውስጥ በአስማት በሰይጣን በቀይ እርሶ ብርታት ስለሚሆኑና እኛም ለራሳችንን ለመቻል ከመብራን ጋር እየታገልን ስለሆነ እግዚአብሔር እድሜ ከጤና ይስጥልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የቃጥላው አባት መጋቤ ካህናት ቀሲስ ዘላለም መንግስቴ ማን ናቸው እንደምን ከርማችኋል ውድ የአክሱም ቲዩብ ተከታታዮቻችን ከዚህ ቀደም ስለ ቃጥላ ማርያም ታሪክና ስለ ቦታዋ ብዙ እንደተማራችሁና እንደተጠቀማችሁበት ተስፋ አደርጋለሁ በዛሬው መርሃ ግብራችን ታላቁ የቃጥላው አባት አባ ዘላለም መንግስቴ ማን ናቸው ሚለውን ልናስቃኛችሁ ወደድን ስለሳቸው ለመጻፍ ምን አነሳሳላችሁኝ እንደሆን አስገራሚ ገጠመኝን ልነግራችሁ ወደድኩ ከዚህ ቀደም ስለ ቃጥላ ማርያም አንድ ጽሑፍ እንዳዘጋጅ ታዘዝኩ ስራዬ በሙሉ የገዳሟን ታሪክ ማስተስ ላይ ሆነ በአማርኛም በእንግሊዘኛም የአዲስ አበባ ገዳማትና አድባራት የተጻፉባቸው መጻሕፍት በሙሉ ተመለከትኩ ገዳሟ ከመገደሟ ጀምሮ ያለ ታላቅ ታሪክ አገኘው መርሃ ግብሩ በዚህ ዩቲዩብ ላይ ተለቀቀ ስለሆነ ካልተመለከቱት ወደ ኋላ መለስ ብለው እንዲመለከቱ የአክብሮት ግብዣችን ነው ከዛም የጻፍኩላትንና ያስተዋወቅኳትን ገዳም ልባረክባት ይገባል ብዬ ሳሉል ሳላድር በበነጋው ጠዋት አንድ ጓደኛዬን ይዤ ተገኘው ሌሊት 9 ሰዓት ነበር ቦታው ላይ ደረስነው እስከ ቀኑ 7 ሰዓት ተሰልፈን ነበር በሰልፉ መሃል ግን ከብዙ ሰዎች ጋር ተዋወቅን ቃጥላ ግን ምን ማለት ነው ሲሉኝ ስመልስ ቦታዋ መች ተመሰረተች ሲሉኝ ስመልስ የገዳሙ አስጎብኚ እስከመስል ድረስ ሳወራ አንድ ማልመልሰው ጥያቄ ገጠመኝ የገዳሙ አባት አባ ዘላለም መንግስቴስ ማን ናቸው አንድ ወፍራም ጠየም ያለ ሰው ነበር የጠየቀኝ እኔ ራሴ ማላውቀው ጥያቄ ነበር ሳልመልስ በሐሳብ እንደተዋጥኩ የመጀመሪያውን አዳራሽ ጨርሰን ወደ ሁለተኛው መጠመቂያ አዳራሽ ግቡ ተባልን ለጥምቀት እንደገባን አጥማቂው አባት አባ ዘላለም ናቸው በኃይል አናታችን ላይ ጠበሉን ይረጫሉ የሆነ ነገር ሲለቀን ይሰማናል በድንገት አንዱ ከመሃል ይጮሃል ጠበል ቤቱን በአንድ እግሩ አቆመው ለረጅም ሰዓት ልጁ ካለበት መንፈስ ጋር ምልልስ ካደረጉ በኋላ ልብሳችንን ለባብሰን የታመመውን ልጅ ተሸክመን ወደ ተጠለለበት ዳስ አመራን የታመመው ልጅ ማልቀስ ጀመረ ለካ ወደ ልቡ ተመልሶ ነው ብሞት ይሻለኛል መኖሬ ትርጉም የለውም እያለ ሲያለቅስ አባ ዘላለም ስራቸውን ለተረኛው ካህን አስረክበው ወደኛ ዳስ መጡ ምን ሆነ ነው ልጄ የምታለቅሰው አሉት ተስፋ ቆርጬ ነው አባቴ አላቸው እሳቸውም ልጄ ዲያብሎስ እኮ ኃጢያት ስንሰራ ከሚደሰተው ይልቅ ተስፋ ስንቆርጥ የሚደሰተው ደስታ ይልቃል አይዞ አጋንንት ነው እንደሚያሰቃይ እጅ አትስጤኔ ልጅ ሁሌም አጋንንት አለብን ብለን ስናስብ የግድ መጨው ወይም ማጓራት እንዳለብን እናስባለን ይህ ስህተት ነው አጋንንት ከምንም በላይ መጋለጥን ይፈራሉ ለምን ቢባል ከሰው ልጅ ጋር ሲኖር ባህሪውን መስለው ስለሚኖሩና ስለሚያሰቃዩት ነው የሰው ልጅ የሚፈልገውን ህይወት እየኖረ አይደለም ማድረግ የሚፈልገውን አያደርግም መኖር የሚፈልገውንም አይኖርም ይህ ሁሉ
በአጋንንት መሰናክልነት ነው እንጂ በራሳችሁ ድክመት አይምሰላችሁ። ሚቃወማችሁ ኃይል ካለ እምቢ ማለትን ልመዱ። ስለ ጽድቅ፣ ስለ በረከትና ስለ መልካምነት አስቡ። ንስሐ ግቡ። ንስሐ ሁሌም ግቡ። ታዲያ አቡነ ሽኖዳ እንዳሉት ከንስሐ አባት ጋር ስትሆን ጥያቄህን እንጂ ውሳኔህን አታቅርብላቸው። በልብ ካሰብከው ጋር እንዲስማሙ ሳይሆን በሐሳብ ላይ ሐሳባቸውንና ምክራቸውን እንዲሰጡ አድርግ። ይህ የብልህ ክርስቲያን ተግባር ሊሆን ይገባል። ንስሐ የሚገባ ሰው ሁሌም በተስፋ የተሞላ ነው። የሰው ልጅ ሞተ የሚባለው ተስፋ በቆረጠባት ዕለት ነው። ሁሌም በመውጣት በመውረዳችን ውስጥ በሙሉ የምታኖረን ተስፋ ናት። ተስፋ የምናደርገው ታዲያ በልቶ ስለማደራችን ተበትኖ የማያልቅ ገንዘብ ስለመያዛችን ብቻ ከሆነ ዋጋ ቢሶች ነን። ሞቶ ስለመነሳት ነው ተስፋ ማድረግ ያለብን። በገነት ስለመኖር የተፈጠርንበትን ዓላማ ስለማሳካት ነው ዕለት ዕለት ልናስብ የሚገባን። ዲያብሎስ ይህን ከማሰናከል አንድም ቀን ቦዝኖ አያውቅም። ምክራቸው ግሩም ነው። እየመከሩን ቢውሉ ሚያልቅባቸው አይመስሉም። ግን ከዛ ሁሉ ሰው መሃል እኛን መርጠው ጎጆአችን ድረስ ለምን መጡ? ትልቅ ጥያቄ ነው። ተሰልፌ ሳለ አይምሮዬ ካነሳብኝ ይልቅ ያውኑ ገዘፈብኝ። ለምን መጡ? ድንገት ድንግል ማርያም ለኛ መልእክት ይኖራት ይሆን ወይስ ስለ አባ ዘላለም እንዳስተላልፍላት የፈለገችው ነገር ይኖራታል? ቀድሞ ከተሰማኝ ስለሳቸው የማወቅ ጉጉት ይልቅ ያውኑ ላቀብኝ። ማን ናቸው? ምንድናቸው? እዚህ ቦታ እንዴት ሊመጡ ቻሉ? ከድንግል ጋር ያላቸው ወዳጅነት ምን ይሆን? አይምሮዬ የማያመላልሰው ጥያቄ የለም። አባ ማንኖት? እስኪ ስለ እርሶ ታሪክ ያጫውቱኝ አልኳቸው። አሁን እንኳን ተራዬ ደርሷል፣ በሌላ ጊዜ ብለውን ጥለውን ሄዱ። ወዲያው የታመመው ልጅ ስለ እርሳቸው ልንገርህ ብሎ ስለ አባ ዘላለም መተረክ ቀጠለ። አባ ዘላለም የተወለዱት ሰሜን ጎንደር ወገራ ውስጥ ነው። የቆሎ ትምህርታቸውንም የተከታተሉት እዛው የተወለዱበት መንደር ውስጥ ነው። ድቁና ተቀብለው እያገለገሉ ቤተሰብ እየረዱ እየተማሩም ብዙ አሳለፉ። ገና በልጅነታቸው ነዳያንን መርዳት፣ ድጋፍ የሚሹትን መደገፍ የዕለት ተዕለት ምግባራቸው ነበር። ነገር ግን ውዳሴ ከንቱን አብዝተው ይጠሉ ነበር። ከዛም ደባርቅ አካባቢ ዳጋት ማርያም ገዳም ገብተው ማገልገል ጀመሩ። ትምህርታቸውንና ትጋታቸውን በማየት የገዳሙ አበምኔት መመንኮስ አለቦት አሏቸው። እሳቸውም ቤተሰቦቼ ሚስት አጭተውልኛልና ሰው ማስከፋት አምላክን ማስከፋት ነውና ፈቃዳቸውን ልፈጽምላቸው ይገባኛል፣ በሕግ በሥርዓተ ተክሊል አገባለሁ ብለው ፍላጎታቸውን አስረዷቸው። ከዛም ድል ባለ ሰርግ ተድረው ክህነትን ተቀበሉ። ከዛም ከአንድ ገዳም በሱባኤ ተወስነው ሲኖሩ ውሻ ወደ ገዳሙ ሲመጣ ያሉ። ውሻ ከመጣ ሰው መጣ፣ ሰው ከመጣ ደግሞ ነገር መጣ ማለት ነው። ስለዚህ ባለቤቴ ካለችበት መንደር እያገለገልኩ ልኑር ብለው ሲሄዱ ዕለቱኑ ትልቅ ሕልም ያያሉ። ድንግል ተገልጣ ከሀገርህ ውጣ፣ እኔም ወደማሳይ ቦታ ሂድ፣ ታላቅ ታምራትን ታደርጋለህ፣ ሕዝቤን ልጆቼን ከልጄ ታስታርቃለህ፣ ፈጣሪም አንተ ባለህበት ቦታ ሕዝቤን ይምራቸዋል ብላ በራእይ ስትነግራቸው ሳይውል ሳያድር ጨርቄን ማቄን ሳይሉ ጉዟቸውን ወደ አዲስ አበባ ያደርጋሉ። ድንግል በብርሃን ምልክትነት እየጠቆመቻቸው ከቦሌ አራብሳ ደረሰቻቸው። ምድረ በዳ የእርሻ ቦታ ብቻ የሆነ ነበር። ያለምንም ክፍያ በአገልግሎት ብቻ ጸንተው ሲቆዩ አንድም ቀን ከፋኝ ብለው አያውቁም። የድንግልን ዓላማ ያሳየቻቸውን ሕልም እየጠበቁ ይኖሩ ነበር። በ2009 ዓመተ ምህረት መንግስት ቤተ ክርስቲያኗን አፍርሶ ታቦቱን ቀበሌ ውስጥ አስሮ ነበር። ነገር ግን ያኔ ጥንት በብሉይ ኪዳን ታቦተ ጽዮን በፍልስጤሞች ተማርካ በተወሰደች ጊዜ ጣዖቱን ከመሬት እንዳደባለቀችው ያኔም ድንቅ ነገርን አድርጋ በነሐሴ 16 ቀን ወደ ቤተ ክርስቲያኗ ተመልሳለች። ቤተ መቅደሱ በፈረሰ ጊዜ መጋቤ ካህናት ቀሲስ ዘላለም መንግስቴ ነበሩ። ለዛ መራራ ስቃይ በሙሉ ድንግል ጽናቱን ሰጥታቸው ነበር። ቢገረፉም ቢታሰሩም
ክሱን እንዲያቆሙ ህዝቡን አስተባብሩ ቢባሉም ስቃዩ ይሻለኛል በማለት ታግሰው ጸንተው ቆይተዋል። እናም ቤተ መቅደሷን ሲያፈርሷት ከ4 ሰዓት አንስቶ እስከ 11 ሰዓት ታላቅ የሆነ ተኩስ ነበር። የለየለት ጦርነት ማለት ነው። በአካባቢው ህዝብና በመንግስት መካከል የተደረገ ጦርነት። መንግስት ቦታዋ ሰው የላትም ደብሯም ትንሽ ናት ብሎ ንቋት ነው ያን ሁሉ በደል ሲያደርስባት የቆየው። ትልልቅ የሚባሉት የህወሓት አመራሮች ቦታውን ሳያዩ አያድሩም ነበር። የነበረው ፕሮጀክትም ኮንዶሚኒየም ሊሰሩበት አስበው ነበር። ከአዲስ አበባ ህዝብም ገንዘብ ተቀብለውበት ነበር። ምዕመኑና የአካባቢው ህብረተሰብ ነፍሱን ሰውቶባታል። ምንም ነገር አይሰራባትም። ቦታው የድንግል ማርያም ነው እያሉ ቤታቸውን ጥለው ቦታውን እየጠበቁ ብዙ ሌሊቶችን አሳልፈዋል። እጅግ ብዙ ሰው ለቁጥር የሚያዳግቱ ወጣቶች ሞተውባታል። የቀሩት ደግሞ ታስረውባታል። ይህ ሁሉ ሰማዕትነት ለአባ ዘላለም ግን ከባድ ነበር። ዕለት ዕለት ይታመሙበትና ድንግል ለቤትሽ እንዴት ሰው አጣሽ እያሉ ያዝኑና ያለቅሱ ነበር። ህዝቡን በተለያየ መልኩ ከጨረሱትና ካዳከሙት በኋላ ለ3 ዓመት ከመንፈቅ ያክል እቺ ታላቅ ጽላት ሳይቀደስባት ሰዓታትና ኪዳን ሳይደርስባት የእመቤታችን የድንግል ማርያም በዓል ሳይከበርባት ለ3 ዓመት ከመንፈቅ ያህል ታስራ እንደ ወንጀለኛ ወንበዴ ከሚያድርበት ጉቦ ሚበላ ከሚኖርበት በግፍ የሰው ሐቅ ከሚመዘበርበት ቦታ ቆይታለች። እንዴት ችላው ይሆን ያንን የኃጢአትና የተንኮል የሴራ ሽታ? እንዴት እስታገሰችው? ትልቅ ጥያቄን ይፈጥራል። ምክንያቱም እስር ቤት ዕለት ዕለት ወንጀለኛ ተይዞ የሚመጣበት የሚያድርበት ቦታ ስለሆነ ነው። ለዚች ለንጽሕተ ንጹሃን ለቅድስተ ቅዱሳን የድንግል ማርያም ታቦት ማደሪያነት ግን አይሆናትም። ከ5 ወይም ከ6 ያልበለጡ ካህናት በአባ ዘላለም መንግስቴ መሪነት የሰበካ ጉባኤ አባላት ያውም ከሞት የተረፉት ፍርድ ቤት ሲካሰሱ መከራና ስቃይ ሲያዩባት ቆይተዋል። ብዙ ዋጋም ከፍለዋል። ለዚህ ታቦት 3 ዓመት ሙሉ ሲመላለሱ ሰሚ ካጡ በኋላ በ3ኛ ዓመቱ ክስ መሰረቱ። ድንግል ማርያም ለራሷ ባዘጋጀችው ሰው አማካኝነት ክሳቸው ተቀባይነት አግኝቶ አምላካ ማልክት ረድቷቸው ለ40 ቀናት ሱባኤን ይዘው ሐምሌ 8 ቀን 2009 ዓ.ም ፍርድ ተሰጣቸውና ታቦቷን ከቀበሌ አውጥተው አባ ዘላለም መንግስቴ ያክብረዋት ከተወደደ ቤቷ ተመልሳለች። በዚህ ሁሉ ውለታ ውስጥ የመምህር አባ ዘላለም ውለታ ሚረሳ አልነበረም። ካህናት ሲደክሙ እነሱን ያበረታሉ፣ ምዕመናን ሲደክሙ ደግሞ እነርሱን ያጠነክራሉ። ከምድራዊ ቤታቸው ይልቅ ለሰማያዊ ቤታቸው እንዲተጉ ያደርጋሉ። ከመኖራቸው ይልቅ ለቤተ ክርስቲያን ሲሉ መሞታቸው ከክብርም በላይ ክብር እንዳላት እየነገሩ ህዝቡን ወደ ኋላ እንዳያፈገፍግ ያደርጉ ነበር። የፈለገ ጊዜው ቢረዝም መሞታችን የማይቀር ነው፣ ለቤተ ክርስቲያን መሞት ግን መታደል ነው ይላሉ። ከመንግስት አካላት ጋር ደግሞ ማለትም ስለ ቦታው ከሚመለከታቸው ባለስልጣናት ጋር ሲወያዩ እስከ በላይ አካላት ድረስ ሲሄዱ እንዲህ ያሉ ይሞግቷቸው ነበር። ባለስልጣናቱ ቤተ ክርስቲያኑ ያለችበት ቦታው ህገወጥ ነው ሲሉ መምህር ዘላለም ደግሞ ይሞግቷቸው ነበር። ባለስልጣናቱ ቤተ ክርስቲያኑ ያለችበት ቦታ ህገወጥ ነው ሲሉ መምህር ዘላለም ደግሞ ማን ባወጣው ህግ ነው ቤተ ክርስቲያን ህገወጥ ቦታ ላይ ነች የምትባለው? ቅዱስ ዑራኤል በረጨው የክርስቶስ ደም ላይ ትመሰረታለች እንጂ እናንተ ህግ ልትመሰርቱላት አትችሉም ይላሉ። ባለስልጣኑ ህዝብ የሚኖርበት፣ ትምህርት ቤት የሚሰራበት፣ ሆስፒታል የሚታነጽበት ቦታ ነው መልቀቅ አለባችሁ ሲሉ እሳቸው ደግሞ ህዝብ በነፃ የሚድንበት ቦታ ይሆናል ምንም ብር ሳይከፍል በሆስፒታል ለምሳሌ ማይድኑ ህመሞች ሊኖሩ ይችላሉ። እዚህ ግን እንደዛ የለም። ለፈጣሪ ሚሳነው የለም። ህዝብ የሚገለገልበትን ህዝብ የሚድንበትን ቤት እንስራ አልን እንጂ የግል ቤታችንን እንስራ አላልንም። ስለዚህ
የናንተ ለሕዝብ ሐሳቢነት ከፈጣሪ አይልቅም። ምክንያቱም የፈጠራቸው እሱ ስለሆነ የሚጨነቅላቸውም የሞተላቸውም እሱ ነው። አዛኝ ቅቤ አንጓች አትሁኑ። ብታዝኑ ከፈጣሪ በላይ ልታዝኑ አትችሉም ብለው ዝም እንዳሉ የባለስልጣናቱ ሰብአዊ ስሜት ተነካ። ሰው መሆናቸው ሟች መሆናቸው ፍንትው ብሎ ታያቸውና ታቦታችሁን ውሰዱ በቃ አውጡልን ብለው ወዲያው ፈቀዱላቸው። እያመሰገኑ ታቦታቸውን ይዘው ከቤቱ አስገቧት። ጊዜዋን ጠብቃ ዛሬ ላይ ዓለም በሙሉ የሚድንባት ሙስሊም ክርስቲያን ሳትል ሳታዳላ ምህረት የሚደረግባት ቦታ ሆናለች። እንደ መምህር ዘላለም ንግግር ያኔ የፈረዱባት ባለስልጣናት እንኳን ሳይቀሩ ታመው መጥተው ድነው ተመልሰዋል። እማ አምላክ የምህረት እናት ናት እያለ ስለ ክስተቱና ስለ አባ ዘላለም ጽናት እያሰበ ታማሚውና ተራኪው ልጅ ትኩስ እንባ በጉንጩ እየተንቆረቆረ ያወራል። እኔም ተመስጬ ቀረው። ግሩም አባት ናቸው። አንዲት ልጅም እንዲሁ በአክሱም ቲዩብ ላይ ትመለከትና ቦታውን ለማየት ብቻ ትሄዳለች። ቦታው ላይ እንደደረሰች ትልቅ የእሳት መስቀል አይታ ደንግጣ ትወድቃለች። ከዛም ተረጋግታ ከተነሳች በኋላ ጥለሽ ውጪ አምልጪ የሚል ስሜት ይከባታል። እንደምንም ጥርሷን ነክሳ ተጸበለች። ያለባት መንፈስ በሙሉ ለፈለፈ። መምህር ዘላለም እንደ ልጃቸው እየተንከባከቡ ምግቧና መጠጧን ከራሳቸው ኪስ እያወጡ እየመገቡ 1 ሳምንት እንድትጸበል አደረጓት። ዛሬ ላይ እቺ ልጅ ከሱስ ተላቃለች። የ666 መንፈስ የዘፈን የዝሙትና የተለያዩ መንፈሶች ላይመለሱ ጥለዋት ነግደዋል። ዛሬ ላይ ስለ መምህር ዘላለም ለመናገር ስታስብ እንባዋ ይቀድማታል። ውለታውን ድንግል ትክፈሉት አባቴ፣ እሷ ትካስልን። ዛሬ ላይ በአሁን ሰዓት በየቀኑ ከ50,000 ሰው በላይ ተሰልፎ ይጠመቃል። ከ10,000 ሰው በላይ ደግሞ ቦታው ላይ ሱባኤ ይዟል። ቤተ ክርስቲያኗ አጥር የላትም። ሱባኤ ሲያዝ ብርዱ አይጣል ነው። ሁለተኛ በቂ የሆነ ዳስ መጣያ ቦታ የላትም። የቀረው መሬት በሙሉ በገበሬው የታጠረ ነው። የህዝቡ ቁጥርና ቦታዋ ፈጽሞ ሊመጣጠኑ አልቻሉም። ሶስተኛ ቦታዋ ላይ መጸዳጃ ቤት የለም፣ በጭራሽ የለም ብል ይቀለኛል። ያለችዋ መጸዳጃ ቤት ከምላት ቢቀርባት ይሻላል። ሰው ለጠበል የሚሰለፈውን ያህል ለሽንት ቤት የሚሰለፋል። ምእመናን ቦታው ላይ ሲሄዱ ከኔ ምን ይጠበቃል ሊሉ ይገባል። ድኜ ልምጣ እንጂ ምን ላድርግላት፣ ምን ጎደላት ለዚህ ቤተ ክርስቲያን አይሉም። እና እንደ ግዴታ ሰው መጸዳጃ ቤት ከ3 ሰዓት በላይ መሰለፍ ስለሌለበት ቢታሰብበት መልካም ነው። ምእመናን ለቤተ ክርስቲያን ምን ላድርግ ምን ጎደላት ልንል ያስፈልጋል። እነ መምህር ዘላለም የከፈሉትን ዋጋ ለመሳተፍ በዚሁ በህዝብ ቁጥር የሚበቃውን ያህል መጸዳጃ ቤት እናሰራላቸው። አራተኛና የመጨረሻው ሰው ሲከፋው ሲያመው ከድንግል ማርያም ጋር መነጋገር ይፈልጋልና ሱባኤ ይዞ ለማውራት ለመዳን ደግሞ የሱባኤ አዳራሾች ያስፈልጓቸዋል። ለምን ቢባል ቦታው ላይ ሱባኤ ይዞ ያሉት ሰዎች ራሳቸው በሚወጥሩት ላስቲክ ቤት ነው። እሱ ደግሞ ለሌባ ያጋለጣቸው ነው። ብዙ ሌቦች ህዝቡን ተከትለው ቦታው ላይ ከትመዋል። ሰው እየተወጋ እየተዘረፈ ነው። ለመቆጣጠርም ስለማይመች የሱባኤ አዳራሽ ቢያሰሩላት መልካም ነው ለማለት እወዳለሁ። እግዚአብሔር ይስጥልኝ። የሰማነውን በሙሉ በየልቦናችን ያሳድርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጸሐፊ ዲያቆን ኃይለ ሚካኤል ሮቤ፣ ተራኪ ቶማስ ጌትነት።